ለምሳሌ አሁን ባለው ስሌት የ2 ኪሎ ተኩል እስከ 3 ኪሎ ተኩል ባለው እስከ 300 ነው ከፍተኛው። እስካሁን የምንሰማው 300 ብር ነው። 10 ቤተሰብ ያለበት ስንት ነው የሚሰጠው? 3000 ነው። ይሄ 3000 የትኛውን ቀዳዳ ይሸፍናል? ለምስኪን አሁን ባለበት ተጨባጭ አስቸጋሪ ነው። ስለዚህ ጨምረን ካዘንን አልቀረ ሸሪዓ የደነገገልንን ተግብረን ተጨማሪ ድጋፎችን ብንሰጥ ኸይር ላይ ኸይር ነው የጨመርነው እንጂ ክፉ አልሰራንም ማለት ነው። ከዛ ውጪ ሌላ የሚደነገገው ነገር እንደሚታወቀው ዒድ ላይ ተክቢራ ነው። ይህንም አላህ በቁርአን በግልጽ አስቀምጦታል። ወሊቱክሚሉ ልዒደተ ወሊቱከቢሩ ላሃ ዐላ ማ ሀዳኩም፣ አላህ ስለመራችሁ ልታልቁት ነው። አላሁ አክበር አላሁ አክበር አላሁ አክበር ብላችሁ ልታመሰግኑት ነው ይላል። ወለዓለኩም ተሽክሩን፣ ታመሰግኑትም ዘንድ ነው። ተክቢራ በዚህ አያ መሰረት 2 መልእክቶች አሉት። አላህን ስብሓነሁ ወተዓላ ስለመራን ስላበቃን፣ ረመዳንን ስላደለን፣ ጾመኞች ስላደረገን፣ ሙስሊም ስላደረገን ማመስገኛ ነው ማለት ነው። ሊቱከቢሩላህ ዐላ ማ ሀዳኩም፣ ሙስሊም ስላደረገን አላህን እናመሰግነዋለን። ወለዓለኩም ተሽክሩን፣ በሁሉም ጸጋ ላይም ታመሰግኑት ዘንድ ነው። ስለመራን ስለዋለልን ውለታ ከማመስገኛው መንገድን አስቀምጧል። ሹፍ አላሁ አክበር ስንል እንዴት ያረካል! ተውሒድ ነው። የተፈጠርንበትን ዓላማ ነው የምናስተጋባው። አላህ ከሁሉም በላይ ታላቅ መሆኑን አላሁ አክበር አላሁ አክበር። ከዛ ላኢላሃ ኢለላህ፣ ከአላህ በቀር እውነተኛ አምላክ የለም፣ በእውነት ሊገዙት የሚገባ አምላክ ከአላህ ውጭ የለም ብሎ ማረጋገጥ ምስክር ነው። ላኢላሃ ኢለላህ ወላሁ አክበር ወላሁ አክበር ወሊላሂ አልሐምድ እንላለን። ኸላስ ሁሉን ነገር ለአላህ ሰጠን ማለት ነው። ልብ እንዴት ይረካል ይረጋጋል! የላኢላሃ ኢለላህ የተውሒድን ልቅና የምናስተጋባበት ትልቅ እድል ነው። የመጡ የተለያዩ ሲጋዎች አሉ፣ የተክቢር አደራረጎች። ሁሉም ችግር የለውም፣ የተደነገገ ነው። ባይሆን ተክቢራ ላይ ስራዬ ብሎ አዝማች አንዱ እያወጣ ሌላው መጠበቅ ሱና አይደለም፣ አይታወቅም። ይሄ ሱናው ሁሉም የራሱን ተክቢራ ይላል። ከገጠምና በጋራ ከመጣ መጣ ነው። ከተለያየም ችግር የለውም። የተደበላለቀም ቢሆን ችግር የለውም። ዋናው ልክ እንደ ሌሎች አንዳንድ ዒባዳዎች አንዱ እያልክ ወጥ መሆን አለበት የሚባል ነገር የለውም። ስራዬ ተብሎ ወጥነቱ አይጠበቅም ማለት ነው። ብቻ የሆነ ሰው ይጀምረዋል። ከጀመረው በኋላ ሁሉም የራሱን ተክቢራ ያስተጋባል። ከተገጣጠመ ችግር የለውም፣ ባይገጣጠምም ችግር የለውም። የተደበላለቀ ድምፅ ሲሆን የበለጠ ያጎላዋል፣ የበለጠ ያሳምረዋል። ይሄ ነው ከሰሓባዎች ተጨባጭ የተገኘው ከማስረጃ አንጻር ማለት ነው እንጂ የግድ የተለያዩ ግጥሞች መሀል ላይ የገቡ ማሞቂያ ማድመቂያ አልተደነገገም። ስለዚህ ሰው ጥያቄ ያነሳል። ምን ችግር አለው ታዲያ ብናደርግስ? ባታደርግስ ምን ችግር አለው ነው። እኛ በተቃራኒ ነው የምንጠይቀው። ባታደርግስ ምን ችግር አለው? ያልተጨመረውን ቶ ብዙ ጊዜ አይታችሁ ከሆነ የተለያዩ ዒባዳዎች ላይ ሞቅታ ድምቀት ምናምን የሚበዛው ያልተደነገገው ሲሆን ነው ሞቅ የሚለው። የተደነገገው ላይ ሲሆን ሰው ግራ ይገባዋል። ቀዘቀዘብን፣ አልሞቀም፣ አልደመቀም ምናምን ይላል። ችግር የለውም። አንተ ታዛዥነትህን ካጣጣምክ ይደምቃል ሁሉም በሸሪዓው ልክ ሲሆን ማለት ነው። ብዙ ጊዜ የሚያስቸግረው ሰው የተለያዩ የሚሰማቸው በሽታዎች ስላሉ ምን ችግር አለው? ምን ችግር አለው? ምን ችግር አለው? እንዴ ዒባዳ እኮ ነፃ ነው። ሰው አንድን ነገርን እሱ ላይ አድርግ ብለህ ማስገደድ ዝም ብሎ አይቻልም። በማስረጃ ነው ግዴታ የሚሆነው። ሱና የሚሆነው እንደዛ ነው። ልክ አንድ ሰው ኢማሙ ማሊክ ዘንድ መጣና ነቢዩ ሰለላሁ ዐለይሂ ወሰለም ኢሕራም እንደ ሸርዐን አንድ ሰው ሐጅ ወይም ዑምራ ለማድረግ ሲፈልግ ንያ የሚያደርግባቸው ኬላዎች አሉ፣ ቦታዎች አሉና ያንን ኬላና ቦታ አስቀድሜ ባደርግ ምን ችግር አለ አላቸው። የተደነገገው እዚህ ጋር ነው። ግን ኢሕራሙን ቀድሜ ባደርግ፣ ቀድሞ መልበስ ኢሕራም ችግር የለም። ግን ተልቢያ የሚደረገው ሚቃቱ ላይ መሆን አለበት፣ ኬላው እዛ ስለሆነ ማለት ነው። አይ ቀድሜ ባደርግ ምን ችግር አለ አላቸው። አይቻልም ማለት ነው። ነቢዩ ሰለላሁ ዐለይሂ ወሰለም አልደነገጉትም። አይ ኸይር እኮ ነው ያሰብኩት ምን ችግር አለ? ልብህ ጥመት ውስጥ እንዳይገባ ፈራለው። ምክንያቱም አላህ ምን ብሏልና ፈልየሕዘር አለዚነ ዩኻሊፉነ ዐን አምሪህ፣ የመልእክተኛውን ትእዛዝ የሚቃረኑ ሰዎች ይጠንቀቁ። አን ቱሲበሁም ፊትና አው ዩሲበሁም ዐዛቡን አሊም፣ ፈተና እንዳይገጥማቸው ወይንም አሳማሚ ቅጣት እንዳይገጥማቸው ይጠንቀቁ ይላልና
سبحانه وتعالى أن لبه ጥመት ችግር ውስጥ እንዳይገባ ሸሪዓ ላይ የግል ኮሜንት መስጠት አይቻልም። አንዳንድ ምን አለበት እንዴት ነው ችግር خلاص ከተደረገ አትሂድ ምን አለበት ብለህ አታጋት ከተደረገ አትሂድ ምን አለበት ብለህ አታጋት ሰለላሁ ዐለይሂ ወሰለም የበለጠ አቃለው እያልከ ነው። ይሄ ነው ሌላ ነገር የለው። ኸይር ከሆነ ነቢያችን ዓለይሂ ሰላቱ ወሰላም ይነግሩን ይፈጽሙት ነበረ። ልክ ለው ካነ ኸይረን ለሰበቁና ኢለይህ እንደሚሉት ኸይር ቢሆን ኖሮ ቀድመው ይሰሩት ነበረ። ማን ረሱል ሰለላሁ ዐለይሂ ወሰለም ሰሓባዎች ሚሳሱብን እንዳይመስላቸው ኸይር ነገር ላይ አይሳሱም። በቃ ኸይር የተባለን ሁሉ እስከ ጥግ አሳይተውናል ዓለይሂ ሰላቱ ወሰላም። ሰሓባዎችም በተቻላቸው መጠን በግልም ይሁን በጋራ ብዙ የሰሯቸው ነገሮች አሉ። ኸላስ በዛ ተብቃቅተን መርካት ነው። ሁል ጊዜ ቢድዓ ቅመም ካልተጨመረበት አይሞቀንም አይደምቀንም አይሰራም። በቃ ቢሞቀንም ባይሞቀንም ሸሪዓውን ይዘን ከሄድን ከረካን በቃ አለቀ። በዛ እንደነገጋለን። ሰው የሚቸገረው እንዳልኳችሁ ከሚቸገርበት አንዱ እነንትና መስጂድ እንደዚህ ያደርጋሉ፣ አባቶቻችን እንደዚህ ያደርጋሉ። ማስረጃ ነው እንዴ? ይሄ ሊሆን አይችልም። ዲን የራሱ መስመር አለው። በዛ መስመር መካሄድ መቻል አለበት። ያው ከሚወደዱ ተግባሮቶች መካከል ለዒድ ሰላት መታጠብና ንጹህ ልብስ ጥሩ ልብስ ለብሶ ወንዶች ሽቶ ተቀብተው አምረው መውጣት ነው። ከዒድ አልፍጥር ጋር የተያዘው ሌላው ድንጋጌ ከመውጣት በፊት ተመር ቀምሶ መውጣት ሱና ነው። ጾሙ የቀጠለ እንዳይሆን ማለት ነው። ዒድ አልአድሓ ላይ ማዘግየት ሱና ነው። ከኡድሕያው መብላት ነው የሚወደደው። ዒድ አልፍጥር ላይ ግን ጾሙን አያይዞ የመምጣት ተግባር እንዳይመስል ጾም አይጾም ብያችኋለሁ። የሆነ ነገር ቀምሶ ይወጣል። ተመር ቢሆን የተወደደ ነው። ወደ ዒድ ሲኬድ ድምፅ ከፍ ተደርጎ እያስተጋቡ መሄድ ሱና ነው። ሌላው ካሉት ሱናዎች መሃል በሄደበት መንገድ ሳይሆን በሌላ መንገድ መመለስም ራሱን የቻለ ሱና ነው። ሰላተል ዒድ ሕክሙ ምንድን ነው የሚለው በዑለማዎች መሃል ብዙ ሐሳብን ከተለያዩ ማስረጃዎች አንጻር ያስተናገደ ሲሆን ብዙዎቹ ዑለማዎች ሱና ነው ይላሉ። የተወሰኑ ዑለማዎች ፈርዱ ኪፋያ ነው ብለዋል። የተወሰነ ሰው ከሰገደ ሌላው አይጠየቅም ብለዋል። የተወሰኑ ዑለማዎች ፈርዱ ዐይንን ያሉ አሉ። እያንዳንዱ በተናጠል ይመለከታል። ለዚህም ማጠናከሪያ የሚሆነው ረሱል ሰለላሁ ዐለይሂ ወሰለም ሁሉም ሰው እንዲወጣ አዘዋል። ሐይድ ላይ ያለች ሴት እንኳን ሳትቀር ትውጣ ብለዋል። ለመስገድ ሳይሆን ለመሳተፍ ኸይሩን ትሳተፍ ብለዋል። ጅልባብ የሌላት ካላት ተውሳ ትውጣ ብለዋል። ትርፍ ጅልባብ ያላት ለእህቷ ታውሳት ብለዋል። ሌሎች ሰላቶች ላይ እንደዚህ አልተባለም። ልብ በሉ። ለማንኛውም መቅረቱ ጥሩ አይደለም። መሳተፍና መገኘት በጣም አስፈላጊና ወሳኝ ነው። ልጃገረዶችም ሳይቀሩ ያገቡም ያላገቡም ሁሉም እንዲወጡ ነው ረሱል ዓለይሂ ሰላቱ ወሰላም ያዘዙት። ሰላት አልዒድ እንደሚታወቀው 2 ረክዓ ነው። በመጀመሪያው ተክቢራ ከተክቢረተል ኢሕራም ውጪ 7 ተክቢራ ነው። 7 ጊዜ አላሁ አክበር እንላለን። ሁለተኛው ተክቢራ ላይ ስንነሳ ካለው ተክቢራ ውጪ 5 ጊዜ ተክቢራ ይባላል ከፋቲሓ በፊት ማለት ነው። ሚነ ሱና ሰቢሕ እስመ ረቢከል አዕላ እና ሀል አታካ ሐዲሱል ጋሺያ የሚቀራበት ነው። የመጀመሪያው ሱረቱል አዕላ፣ ሁለተኛው ላይ ሱረቱል ጋሺያ ይቀራል። እንደዚሁም ከሱናው መሃል አንዱ ከሰላተል ዒድ ከሰላተል ጁምዓ የሚለየው ሰላተል ጁምዓ ኹጥባው ይቀድምና ከዛ ሰላቱ ነው የሚሰገደው። የዒድ አሰጋገድ ግን ሰላቱ ይቀድምና ከዛ ኹጥባው ይቀጥላል። ኹጥባው ላይ ከመረባበሽ እንትን ከማለት ቁጭ ብሎ ማዳመጡ የተሻለ። ምክንያቱም ኢማሙ ኹጥባ የሚያደርጉት ለማን ነው? ለእኛ ነው፣ ለሌላ ሰው አይደለም። እና ሰው ይረባበሻል። መቼም የሚቸኩል ሰው ትዕግስት የሌለውና ተነስቶ የሚሄድ ሰው ከኋላ ቢቀመጥ ይሻለዋል። የሚሰገድበት ቦታ ላይ ፊት ለፊት መጥቶ ረብሾ በጊዜ ተነስቶ ማዳመጥ የሚፈልጉትን ሰዎች ከመረበሽ ይልቅ ማለት ነው። ካልሆነ የተወሰነ ደቂቃ ነው። ዒባዳው አጅሩ ለእኛ ነው፣ ለማንም አይደለምና ኹጥባው ቢያምረንም ባያምረንም ቢገባንም ባይገባንም ቁጭ ብሎ ተገኝቶ የተወሰነ ደቂቃዎች ናቸውና መሳተፉ መልካም ነው። ሌላው ዒድ ከሆነበት ሰዓት ጀምሮ ሙስሊሞች እርስ በርስ ሲገናኙ ያው ሰላም ከተባባሉ በኋላ ከነቢያችን ሰለላሁ ዐለይሂ ወሰለም ምንም የተገኘ ነገር ባይኖርም ከሰሓባዎች ግን የተገኘ ንግግር አለ። ዒድ ላይ በሚገናኙበት ጊዜ ተቀበለ ላሁ ሚና ወሚንክ ይባባላሉ።
አላህ ከኔም ካንተም መልካም ስራችንን ይቀበለን ይላሉ። እሺ እንዲህ አንደኛው ሲል ያኛው ምን ብሎ ይቀበል? ምንም ችግር የለውም። ከፈለገ አሚን ይበል፣ ከፈለገ ዱዓውን ይድገም። እነዚህን ቃላት ከተባባልን በኋላ በቋንቋችን የእንኳን አደረሳችሁ የእንኳን ደስ አላችሁ መልእክት በየትኛውም መልኩ ቢተላለፍ ችግር የለውም። እነዚህ ነገሮች ማስተዋል የግድ ይላል። ባይሆን መጨረሻ መዝጊያ ማድረገው ያው ፈጠን አድርጌ ዒድ ሲመጣ መነሳሳታቸው ነገሮች አሉ። እነዚህ መጠንቀቅ ያስፈልጋል። የፕሮቶኮል ዒድ ላይ አምሮ መገኘት ጥሩና መልካም ሲሆን ጺም መላጨት ወይም ቅርጽ ማውጣት ከፕሮቶኮል ውስጥ አይደለም፣ ሸሪዓዊ ፕሮቶኮል አይደለም ማለት ነው። ከነቢ ዓለይሂ ሰላቱ ሰላም ሱና የወጣ ነውና እናምራለን ብለን ሱናውን እየተቃረንን አናበላሽ። በነገራችን ላይ ጺም ማሳደግ ሁክሙ ምንድን ነው የሚለው ውዝግብ ቢኖርም አነስተኛው ሁክም ሱና ነው። አነስተኛው የኺላፉ አነስተኛው ሁክም ሱና ነው። ጠንካራውና ማስረጃ ድጋፍ በአብዛኛው የሚሰጠው ዋጅብ የሚለው አቋም ነው። ዋጅብ የሚለው አቋም ነው። አንዳንድ ሰዎች ምን ይላሉ? ስንት ነገር ስንት ሱና እያለ ለምሳሌ ሲዋክ ላይ የመጡ ብዙ ማስረጃዎች አሉ። አንዳንድ ሰዎች ጺምን ብቻ ያጋናሉ። ሲዋክን ለምን ይሄን ያህል ያጋኑ? በሲዋክ የመጣው ሐዲስ ብዛትና መጠን በጺም ላይ ከመጣው ይበልጣል ይላሉ። እኔ ተላጭ አንተ ከፈለግ እንደፈለግህን፣ ግን ለምንድን ነው የምታወዳድርልን? መፋቂያ ዋጅብ ነው ያለ የለም። መፋቂያ አያስፈልግም ያለም የለም። ይህ ቅርብኝ መፋቂያ ሰብሬ እጥላለሁ ያለም ሰው የለም። በሌለበት ያኛውን ርዕስ ማጉላት ለምንድን ነው የሚያስፈልገው? ኻላስ ሱናነቱን ሁሉም ሙስሊም ይስማማበታል፣ ሁሉም ይተገብረዋል። ያልተገበረው ቀረብኝ ብሎ ነው የሚያስበው፣ የታወቀ ነው። ይሄኛውን ግን ብዙ ክፍተቶች ይታያል። ምን ችግር አለ? እኛ ሸሪዓ ውስጥ ክፍተቶችን ካየን ልክ አንዳንዱ የሚያሳዝን አባባሎች አሉ። ለምሳሌ